የላፕቶፓችሁ የጎን ክፍልና የዲስክቶፓችሁ የፊትና የጀርባ ክፍል አስተውላችሁ ከሆነ ብዙ አይነት የመሰኪያ ክፍሎች አሉት። የነዚህ እያንዳንዱ ክፍል ግን በጥልቀት ላንረዳ እንችላለን። በዚህ ቪዲዮ ስለነዚህ መሰኪያ ምንነትና ጥቅም አንድ ባንድ እናያለን። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ስለዚህ በመጀመሪያ የምናየው ምንድነው በጣም ታዋቂ ከሆነውና በአብዛኛው ጊዜ ከምንጠቀምበት የዩኤስቢ መሰኪያ እንጀምራለን። ዩኤስቢ ማለት ዩኒቨርሳል ሲሪያል ባስ ነው። ስለዚህ እነኚህ ዩኤስቢዎችን የተለያዩ ዲቫይሶችን ኮምፒውተር ላይ ለመሰካት እንጠቀማቸዋለን ማለት ነው። ስለዚህ እነዚህን ከኮምፒውተራችሁ ፊት ለፊት ወይም ከኮምፒውተራችሁ ጀርባ ማግኘት ትችላላችሁ፣ ወይም ደግሞ ከላፕቶፓችሁ በጎን በኩል ማግኘት የምትችሏቸው ናቸው ማለት ነው። እንደዚህ አይነት መሰኪያዎች ዩኤስቢ ተብሎ ይጠራሉ። ስለዚህ እነኚህ ዩኤስቢዎችን በመጠቀም የተለያዩ ዲቫይሶችን መሰካት እንችላለን ማለት ነው። ለምሳሌ ፕሪንተሮችን መሰካት ይቻላል። ኪቦርዶችን፣ ማውዞችን፣ ፍላሾችን፣ ኤክስተርናል ሃርድ ዲስኮችን የመሳሰሉትን ለመሰካት ያስችለናል ማለት ነው። ስለዚህ ይሄ በአጠቃላይ የዩኤስቢ ፖርቶች ጠቀሜታ ይሄን ይመስላል ማለት ነው። አሁን ከጠቀስናቸው በተጨማሪ ደግሞ እነኚህ ዩኤስቢ የሚባሉት በ5 ቮልት ቻርጅ መደረግ የሚችሉ እንደ ስልክና እንደ ታብሌት ያሉትንም ቻርጅ ማድረግ ያስችለናል ማለት ነው። እነኚህ ዩኤስቢዎች ሶስት ዋና ዋና ቅርጽ ያላቸው፣ አንደኛው አራት ማዕዘን ቅርጽ ያለው ሲሆን ይሄ አራት ማዕዘን ቅርጽ ያለው ደግሞ ዩኤስቢ ታይፕ ኤ ተብሎ ይጠራል ማለት ነው። ሁለተኛው ዩኤስቢ ታይፕ ቢ ብለን የምንጠራው ነው። ይሄ ደግሞ ወፈር ያለ ቅርጽ ያለው ሲሆን በአብዛኛው የምናገኘው ማን ላይ ነው? ፕሪንተሮች ላይ ነው የምናገኘው። በዚህ ስር ሚኒ ዩኤስቢ እና ማይክሮ ዩኤስቢ የሚባሉ አሉ። እነኚህ ደግሞ በስልክና አነስተኛ መጠን ያላቸው የኤሌክትሮኒክሶች ላይ እናገኛቸዋለን ማለት ነው። ሚኒ ዩኤስቢ እና ማይክሮ ዩኤስቢ የሚባሉትን። በሶስተኛ ደረጃ የምናገኘው ደግሞ በቅርብ ጊዜ የመጣውን ዩኤስቢ ታይፕ ሲ ነው። ይሄ ዩኤስቢ ታይፕ ሲ ቅድም ከጠቀስናቸው እጅግ በጣም ፈጣን የሆነና ከመረጃ በተጨማሪ መረጃን ከማስተላለፍ በተጨማሪ ቪዲዮ ሲግናሎችን ጭምር ማስተላለፍ የሚችል ነው። ስለዚህ ይሄን ተጠቅመን የተለያዩ መረጃዎችን ማስተላለፍ እንችላለን ማለት ነው። ለምሳሌ አሁን ላይ ያሉ አንድሮይድ ስልኮችን ብታዩ የሚጠቀሟቸው ኬብሎች ቻርጅ ለማድረግም ቪዲዮዎችንም ዳታዎችንም ለመላክ የሚጠቀሙት ዩኤስቢ ሲ የሚባል ኬብሎችን ነው። አይፎኖች ላይ ሲመጡ ደግሞ ላይትኒንግ የሚባል ኬብል ነው የሚጠቀሙት ማለት ነው። ስለዚህ እነኚህ ናቸው ማለት ነው። ስለዚህ አሁን ላይ ያሉ ኮምፒውተሮች ላይ የዩኤስቢ ታይፕ ሲ የሚባሉትን እናገኛለን ማለት ነው። ራይት። ሌላኛው እነኚህ ምን አላቸው? ቨርዥን አላቸው ዩኤስቢዎች። ዩኤስቢ 2.0 የሚባለው ይሄ 480 ኤምቢ ሲሆን መረጃን የማስተላለፍ አቅም ያለው። ሁለተኛው ዩኤስቢ 3.0 ነው፣ ከ5 እስከ 20 ጂቢ ነው። ፍጥነት ያለው ሲሆን በአብዛኛው ኮምፒውተር ላይ በሰማያዊ ከለር የምናገኛቸው ናቸው። ልክ እዚህ ጋር እንደምታዩት በሰማያዊ ነው። ሶስተኛውና የመጨረሻው ደግሞ አሁን በቅርብ ጊዜ ላይ የመጣው ነው፣ ዩኤስቢ 4 ሲሆን ይሄ ደግሞ 40 ነው። እነኚህ ደግሞ አሁን ላይ ያሉ ኮምፒውተሮች ላይ እናገኛቸዋለን ማለት ነው። ራይት። አዲሶቹ ኮምፒውተሮች ላይ እነኚህ እናገኛለን። ሌላ በቢጫና በቀይ የምናገኘው ነው። ይሄ ደግሞ ስሊፕ ኤንድ ቻርጅ ተብሎ ይጠራል። ስለዚህ ኮምፒውተራችሁ ስሊፕ ቢሆንም ወይም ኮምፒውተራችሁ ጠፍቶም ስልኮቻችሁን ቻርጅ ማድረግ የምትችሉበት የመሰኪያ አይነት ነው። ስሊፕ ሞድ ተብሎ የሚጠራው ማለት ነው። ራይት። ስለዚህ እነሱ ደግሞ በቢጫና በቀይ የምናገኘው ነው ማለት ነው። ሌላኛው ደግሞ በተጨማሪ የምናወራው ምንድነው? የምስል ማስተላለፊያ መሰኪያዎችን እናያለን። አንደኛ የምስል ማስተላለፊያ መሰኪያ ቪጄ የሚባለው ነው። ይሄ ቪጄ የሚባለው ሰማያዊ ነው። 15 ፒኖች ቀዳዳዎች አሉት። ይሄ አናሎግ የሚባል መሰኪያ ሲሆን በዚህ መሰኪያ የሚተላለፈው የቪዲዮ ሲግናል ደብዘዝ ያለ ሊሆን ይችላል። በተጨማሪ ቪጄ የድምጽ ሲግናል የማስተላለፍ ብቃት የለውም። በዚህም ምክንያት እነኚህ ከገበያ ውጭ እየሆኑ ነው። በመተካቸው አሁን ላይ ምን የሚባል እየመጣ ነው ያለው ማለት ነው? ኤችዲኤምአይ የሚባል እየመጣ ነው ያለው። ራይት። በአሁን ጊዜ ቪጄ እየተለወጠ ያለው ኤችዲኤምአይ የሚባል እየለወጠ ያለው ኤችዲኤምአይ የሚባል ሲሆን ይህ መሰኪያ በአብዛኛው ዘመናዊ ቲቪ እና ሞኒተሮች ላይ እናገኘዋለን። ራይት። ሜን ኤችዲኤምአይ የሚባለውን ዘመናዊ ቲቪዎች ላይ እና ሞኒተሮች ላይ የምናገኘው ነው። ራይት። ስለዚህ ቪጄን የተካው ኤችዲኤምአይ የሚባለው ነው ማለት ነው። እነኚህ ኤችዲኤምአይ መሰኪያዎች ከፍተኛ ጥራት ያለው የድምጽና የምስል ማስተላለፍ ብቃት አለው። ራይት። ኤችዲኤምአይ የሚባለው ድምጽንም ምስልንም በከፍተኛ ጥራት ያስተላልፋል። ስለዚህ አንደኛው ኤችዲኤምአይ 1.4 የሚባለው ነው። ይሄ 4K ጥራትና በ30 ኤችዲ የማስተላለፍ አቅም አለው። ስለዚህ 4K ማለት በስክሪኑ ላይ ያሉትን ነጠብጣብ ወይም ፒክሴል ብለን የምንጠራቸውን የሚያሳየን ነው። ራይት። እሱ ምን ይባላል? 4K ተብሎ ይጠራል። 30 ኤችዜድ የሚባለው ደግሞ የምስሉ በሰከንድ ሪፍሬሽ የሚደረግበትን ይነግረናል ማለት ነው። ራይት። ምስሉ በሰከንድ ሪፍሬሽ የሚደረግበት ነው። ሁለተኛው ደግሞ ኤችዲኤምአይ 2.0 የሚባል አለ። እሱ ስለምንድን ነው የምንጠቀመው የሚለውና ሌሎችን ተጨማሪዎችን ጨምረን ደግሞ ሌሎችን ፖርቶች ከኮምፒውተራችን ፊት ለፊትና ጀርባ የምናገኛቸውን ፖርቶች ጨምረን
ሌላ አንድ ቆንጆ ቪዲዮ እሰራላችኋለሁ። ለዛሬው ግን እዚህ ላይ አቆማለሁ። ጆኒ ነኝ ከጆቲቶር። መልካም ጊዜ ሆነላችሁ። ሰላም ሁኑ። ቻው ቻው። ደህና ሁኑ።